ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين. الحمد لله وصلى الله وسلم على سيدنا رسول الله وعلى آله وأصحابه وموالاه. كبران وندموچه እህቶቼ የዚህ ደርስ ተከታታይ የሆናችሁ በእጃችን ላይ ያለው ርዕስ ሲራ ወይም የነብዩ ገድል ሲሆን ባለፈው እየተማማርን የነበረው ኪታብ ረውደቱል አንዋር ነው። ዛሬ ደግሞ እየተማማርን ያለነው الرحيق المختوم የሚባለውን ኪታብ ነው። በዚሁ ደርሳችን እንግዲህ በመጀመሪያው ክፍል እየተመለከትን የነበረው ሁለተኛው ክፍል ላይ እየተመለከትን የነበረው ስለ አረብ ነገዶች ነበር። እየተመለከትን የነበረው ስለ አረብ ጎሳዎች እንግዲህ አልዓረቡል ዓሪባን ተመልክተናል፣ አልዓረቡል ባኢዳን ተመልክተናል፣ አልዓረቡል ሙስተዕረባን ነው ዛሬ ደግሞ የምንመለከተው። ይህ በረሒቅ አልመክቱም ደርሳችን ላይ ሶስተኛው ክፍል ነው። وأما العرب المستعربة فأصل جدهم الأعلى وهو سيدنا إبراهيم عليه السلام من بلاد العراق من بلدة يقال لها أر على الشاطئ الغربي من نهر الفرات بالقرب من الكوفة. من الالو يا العرب المستعربة يتبالوتو نجدوش زر هرق دقمو يمجمريا وانو مسرتاتشو قدم آياتاتشو ነብዩላህ ኢብራሂም ናቸው። ነብዩላህ ኢብራሂም ደግሞ ከኢራቅ አገር የተፈጠሩ ኢራቅ አገር ላይ የተወለዱ ሰው ናቸው። ኡር የምትባል ሀገር ላይ ማለት ነው። እሱም ከምዕራባዊ ምንድነው አፍራጦስ ወይም ፉራት ዳርቻ ላይ ማለት ነው። ከኩፋ ከሚባለው ሀገር ቅርብ ሀገር ላይ ማለት ነው። ወደ ኩፋ ቀረብ ያለ ሀገር ላይ የተወለዱ ሰው ናቸው ማለት ነው ነብዩላህ ኢብራሂም የሚባሉት። ዘመናዊ የቁፋሮ እና የምድር ምርመራ ውጤት እንዳስገኘው ሰፊ የሆነ ስለዚህ ዘር ሐረግ ስለ ነብዩላህ ኢብራሂም ዘር ሐረግ አለይሂ ሰላም ዘግበዋል ማለት ነው። وعن الأحوال الدينية والاجتماعية في تلك البلاد በዛች ሀገር ላይ ሃይማኖታዊ ሁኔታ የማህበረሰቡ ሁኔታ እንዴት እንደነበረ አጠናቅሮ አምጥቷል ማለት ነው። እንደሚታወቀው የነብዩላህ ኢብራሂም ዘር ሐረግ አለይሂ ሰላሙ ነብዩላህ ኢብራሂም አለይሂ ሰላም ከዚያ ሀገር ተነስቶ ሐራን ወይም ሐራን ወደሚባለው ሀገር ተሰደዱ ማለት ነው። እቺ ሐራን ወይም ሐራን የምትባለው ወደ ቱርኪያ ያለች ሀገር ናት ይላል ጀሚል። ከዚያ ደግሞ ወደ ፍልስጤም ነው የሄዱት። ወደ ፍልስጤም ሄዱ ማለት ነው። فاتخذها قاعدة لدعوته ፍልስጤም ሄደው ያችን ሀገር ለዳዕዋቸው ማዕከል ነው ያደረጓት። ዳዕዋቸውን ለማሰራጨት ዋና መነሻቸውና ማዕከላቸው ያደረጓት ያችን ፍልስጤም የተባለችዋን ሀገር ነበር ማለት ነው። ነብዩላህ ኢብራሂም ታዲያ ከዛች ሀገር እየተነሱ በየአካባቢው እንቅስቃሴዎች ነበራቸው። وكانت له جولات في أرجاء هذه البلاد وغيرها በዛች ሀገር በየአቅጣጫዋና ከሌላም አቅጣጫዎች እየተንቀሳቀሱ የዳዕዋ እንቅስቃሴዎች ነበሯቸው ማለት ነው። አንድ ጊዜ ወደ ግብጽ መጡ የአላህ መልእክተኛ ነብዩላህ ኢብራሂም አለይሂ ሰላም። ፊርዓውን የግብጹ ፊርዓውን ታዳ ተንኮል አሰበባቸውና በባለቤታቸው ሳራህ የሚባሉት ባለቤታቸው ላይ ተንኮልን አሰበ። በጣም መጥፎ ሰውና ጽያፍ ስራዎችን የሚሰራ ሰው ነበር ያ
ያጋጠማቸው ጠላት ማለት ነው ወይም ያ የግብፁ ፊርዓውን ማለት ነው የግብፁ መሪ እና ነገር ግን አላሁ ዐዘ ወጀል የሱን ተንኮል መለሰበት ፊርዓውንም ሳራ ከጌታዋ ጋር ያላትን ግንኙነት በጣም ተረዳ وعرف فرعون ما لسارة من الصلة القوية بالله عز وجل ከዚያም በመጨረሻ እሱ ያሰበው ጽያፍ ነገር ሳይሳካለት ሲቀር ይህች ሴትዮም ከጌታዋ ጋር ያላትን ጽኑ ግንኙነት ሲያረጋግጥ አገልጋይ ሰጣት ያችም አገልጋይ ሃጀሩ በመባል የሚታወቁት ታላቅ ሴት ነበሩ ይህንም ያደረገበት የዚችን የሴትዮ የሜቱ ሳራን ታላቅነት በማወቅ ነበር ኢዕትራፈን ቢፈضلها ሳራቱ ደግሞ ሃጀርን ይዘው መጥተው ነብዩላህ ኢብራሂም አለይሂ ሰላም ታሪኩ የታወቀ ታሪክ ነው ነብዩላህ ኢብራሂም ጋር ይዘዋት መጡና ሳራን ለነብዩላህ ኢብራሂም ሰጧቸው ማን ነው ሃጀርን ምክንያቱም ሳራ አይወልዱም ነበርና ረጅም ጊዜ አብረው ኖረዋል ነብዩላህ ኢብራሂም ጋር እኔም አንተም ልጅ አተናንቅር فتسرى هذه لعل الله يرزقك بلو ذرية من البات الله ذرية بيستخ اسكي يتشن سيتيو يا مجرمو سوسطوينونا يتشن اقبات بلو دارواتشو كزيان دقنا كقبز نبي الله إبراهيم ودى فلسطين تملسوا ازدابة تملسوا بت ورزقه الله من هاجر إسماعيل كميتو هاجر ነብዩላህ ኢስማኤልን ሰጣቸው በዚህን ጊዜ ሳራ የነብዩላህ ኢብራሂም የዳዕዋ አጋራቸው የሆኑቱ ቅናት ተሰማቸው ቅናት ሲሰማቸው አላህ ደግሞ ለባሮቹ ይወግናልና በል ብቸኛዋ ባሪያዬንማ አታስቀይማትም ልጅህንና ባለቤትህን ይዘህ ሂድ አላቸውና በስደት አዘዛቸው ነብዩላህ ኢብራሂምን عليه السلام حتى ألجأت إبراهيم إلى نفي هاجر نبي الله إبراهيم إننا نبي الله إبراهيم اسكاس جددش درس مالتنا ባለቤታቸውንና ልጃቸውን ኢስማኤልን ግዞት ላይ ለመጣል እስካስ ገደደቻቸው ድረስ ቅናቷ ታየባት ማለት ነው ሜቱ ሳራ ነብዩላህ ኢብራሂምም የአላህን ባሪያ ማስቀየም የለባቸውም ነበርና እንደዚሁም ደግሞ አላህ የሻው የአረብ ደሴት በመልእክቱ የመጸብረቅ የማብራት የረጅም ጊዜ እቅድ የአላሁ ዐዘ ወጀል ያስቀመጠው ሱና ስላለ ወደዚያ ይዘው እንዲሄዱ ተደረጉ ማለት ነው فقدم بها الى الحجاز እና ሃጀሩን ወደ ሒጃዝ ይዘዋቸው መጡ ሃጀርንና ልጃቸውን ጨቅላውን ልጃቸውን ኢስማኤልን የታስቀመጡ ቢዋዲን ገይሪ ذي زرع ምንም አዝርዕት የማይዘመርበት የሆነ ሀገር ላይ ውሃ የሌለው እዚያ ቦታ ላይ አምጥተው ቁጭ አደረጓቸው عند بيت الله الحرام ካስቀመጧቸው በኋላ ረቢ እኒ አስከንቱ ሚን ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة ወደፊት የሚሆነው ነገር በወህይ አላሁ Subhanahu Wa Ta'ala የሚያሳያቸው ስለሆነ በሰዓቱ እኮ ሃጀርና ኢስማኤል እዚያ ቦታ ላይ በሚጣሉበት ሰዓት ቤቱም የለም እንዲሁ ኮረብታ ነገር አለ ወይም ደግሞ ቤቱ መሰረቱ ነበረ ከጎንና ከጎኑ ጎርፍ እየወሰደለት የተጣለ ወይም ቦታው ላይ ምንም የሌለበት ቦታ ነበር እዚያ ላይ አምጥተው ትንሽዬ ስንቅና جميل انيد ان عند بيت الله المحرم الذي لم يكن اذ ذاك الا مرتفعا من الارض كالرابيه عند كوربتا እንደዚሁ ከፍ ያለ ቦታ እንጂ ምንም ቤት የሌለበት የሆነ ቦታ ላይ አምጥተው አስቀመጧቸው ያም ኮረብታ ከጎንና ከጎኑ ታቲህ السيول فتاخذ عن يمينه وشماله ከቀኙ በኩል ከግራ በኩል ጎርፍ እየመጣ የሚጠርገው የሆነ ቦታ ላይ ጣሏቸው ማለት ነው حقا وادي وانزنوا بواد بلو على الساچوم غير ذي زرع እና فوضعها عند دوحة عند ዛፍ ስር አስቀመጧት ከዘምዘም ምንጭ በላይ የሆነ በሰዓቱ እንግዲህ የነበረውን
የመልክዓ ምድሩን አቀማመጥ ተኸዩል እንድናደርግ አድርጎ ያቀረቡት ነው እንጂ አሁን ያለው ዘምዘምም ምንጫታች ላይ ደፍነዋታል። አሁን ካለው ጋር ምንም ግንዛቤ ውስጥ ልንወስደው አንችልም። በሰዓቱ ግን ተራራማ ኮረብታ ምንም የሌለበት የሆነ አካባቢ የነበረ ቦታ ላይ አምጥተው ጣሏት ማለት ነው፣ አስቀመጧት። ወለይሰ ቢመከተ የውመኢድን አሐዱን በመካ ላይ የዛን ጊዜ አንድም ሰው የለም። ሁለቶቹን አንዲት ሴት ጨቅላ ህፃን የያዘች ሴት ማለት ነው። ወለይሰ ቢሃ ማኡን ውሃም የለም። ነገር ግን ምንድነው ያደረጉት? ፈወضع عندهما جرابا فيه تمر وسقاء فيه ماء ተምር ያለበት አንድ ከረጢት ጅራብ ማለት ከረጢት ወይም አቅማዳን በለው የሆነ ዕቃ፣ እንደገና ደግሞ የውሃ መያዣ ቆዳ ከቆዳ የተሰራ ሲቃ ይባላል ወይም ቀርበታ ማለት ነው። ያንን አጠገባቸው አስቀምጠው ስንቃቸው መሆኑ ነው ጥለዋቸው ተመለሱ። ወደ ፍልስጤም ተመለሱ። ሲመለሱ ግን ሃጀሩ የነብዩላህ እስማዒል እናት ያ ኢብራሂም ኢላ መን ተትሩኩና ቢዋዲ ለይሰ ፊህ አኒስ ምንም ጭርታ ውጪ በሌለበት ለማን ነው ጥለህን የምትሄደው እያሉ ከኋላቸው ተከተሏቸው ይላሉ። ምንም አይመልሱላቸው። ያ ኢብራሂም ኢላ መን ተትሩኩና ለማን ነው ጥለህን እየሄድክ ያለህ? ኧረ ለማን ነው ጥለህን የምትሄደው ብለው ሲከተሏቸው በኋላ አላሁ አመረከ ቢሃዳ እንደው አላህ ነው በዚህ ነገር ያዘዘህ ሲሏቸው የታዘዙ መሆናቸው ስለሚያውቁ አዎ እንዲህ እንዳደርግማ ያዘዘኝ አላህ ነው አሉ። ኢዘን ላ ዩضይዑና እሱስ ከሆነ አይጥለንም ሂድ አሏቸው ይላሉ። እዚያ ጥለዋቸው ወደ ፍልስጤም ተመለሱ፣ ወደ ሻም ሀገር ማለት ነው። ወለም ተምዲ አያሙን ሐታ ነፊደ ዛዱ ወልማእ ምንም ረጅም ቀን አላለፈም። ማነው ስንቅ የተባለውም ውሃውም አለቀ። በዚህን ጊዜ ሃጀር ተጨነቁ። ልጁም በውሃ ጥም ሊሞት ተነሳ። ግራ ሲገባቸው ተነስተው ቅርብ ተራራ ያለው አቅጣጫዎችን ሊያሳይ የሚችል ሁለት ተራራ ሶፋና መርዋ ብቻ ናቸው። ልጁን እዚሁ ዘምዘም የፈለቀበት ቦታ ላይ ጥለው ከዘምዘም በላይ ነው ያስቀመጧቸው እያለና ያለው ሶፋ ተራራ ላይ ወጡ። ከዚያ እንዲህ አዩ። ምንም ቢጠሩት ወይ የሚል የለ፣ የሚሸሹበት ሰው የለ። ምንም አላዩም። ወደ መርዋ ተራራ ሄዱ። ከዚያም መልሰው ወደ ሶፋ መጡ። የጭንቀት የተነሳ ልጁም ለመሞት በውሃ ጥም እየተፈራገጠ ነው። ጡታቸው ደርቋል። የሚቀምሱት ተምሮ አልቋል። ብቻቸውን ነው በረሃ ላይ ያሉት። በዚህን ጊዜ ወዲህ ሲሯሯጡ 7 ጊዜ ዞሩት የሶፋንና የመርዋን ተራራ። ድምፅ ሰሙ ይላሉ። ምንድነው እስኪ አሉና ቀክ ብለው ሲያዳምጡ ልጁ ጋር የሆነ ድምፅ ነገር ይሰማሉ። ልጄ ምን ሆኖ ይሆን ብሎ እየሮጡ ሲሄዱ በእግሩ ስር ውሃ ፍልቅ እያለ እየወጣ ነው። ቂላ ነቢዩላህ እስማዒል በእግራቸው ሲፈራገጡ አፈለቁ፣ ወይም ጅብሪል በክንፉ ነካው። ዘምዘም ፈለቀች። ስትፈልቅ ሃጀሩ መጥተው ዙሚ እያሉ ክብብ አደረጓት። እንዲህ ባያደርጉ ኑሮ ለካነት ዓይነን መዒነን ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። በጣም የሚንፏፏና ትልቅ የሆነ ምንጭ በሆነ ኑሮ አሉ። ሆኖም አላህ የቀደረው ይሄን ያክል ነው። ዘምዘም ግን በቀለብም በምግብም በመጠጥም ፋንታ ሆኗቸው እዚያው ላይ ኖሩ ማለት ነው። ጀሚል وهناك تفجرت بئر زمزم بفضل الله فصارت قوتا لهما وبلاغا إلى حين اسكي ጊዜው ድረስ መዳረሻ ሆነቻቸው ዘምዘም። የዚህ ዝርዝር ታሪኩ የታወቀ ታሪክ ነው ይላል። ከእረፍት በኋላ መልሰን እንገናኛለን። ርቃችሁ አትሂዱ። إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين. تملسن متنال إخوتي الأعزاء كبران وندموچي اهتوچي كزيا بزي ሁኔታ ላይ ሃጀርና ኢስማዒል ዘምዘም ውሃን ቀለብም
መጠጥም አድርገው እየኖሩ ባለበት ሁኔታ ላይ የመናዊ የሆነችው ጎሳ መጣች ወደ ሃጀር ወዳለችበት ቦታ ማለት ነው። እሷም ጁርሁም الثانية ሁለተኛዋ ጁርሁም በመባል ትታወቃለች። ከዚያ መጣ መካ ላይ ተቀመጠች ከኡሙ ሃጀር ጋር ማለት ነው። የዚህም ታሪኩ እንግዲህ ከረጅሙ ባጭሩ እነዚህ ጁርሁሞች በዚያ አካባቢ ላይ ድሮም ይንቀሳቀሳሉ። ሲንቀሳቀሱ ያ ወንዝ ያ አካባቢ ውሃ የሌለውና ደረቅ ወንዝ መሆኑን ነው የሚያውቁት። ነገር ግን በዚያ አካባቢ ላይ መጥተው እንደሰፈሩ እንዲህ ሲያዩ ውሃ ያለበት አካባቢ እንጂ የማይገኝ አሞራ ያያሉ። እንዴ ይሄ ወንዝ አህዱና ቢሂ ለይሰ ፊሂ ማኡን ድሮ የምናውቀው ውሃ የሌለበት መሆኑን ነው። ዛሬ ደግሞ ይሄ አሞራ እንዴት ነው ብለው ያንን እንትን ተከትለው ሲሄዱ ምንጭ ውሃ ያገኛሉ። ምንጭ ውሃ ግን አንዲት ሴት ያለችበት ህፃን ልጅ የያዘች መጥተው ሲያናግሯት በአካባቢ ላይ መስፈር ይፈልጋሉ። ጉርብትና ትፈቅጂልናለሽ ወይ እዚህ ብንሰፍር ሲሏት ምን ችግር የለም ብትሰፍሩ እኔ እንትን ጎረቤት እፈልጋለሁ፣ ነገር ግን ላ ሐቅ ለኩም ፊል ማኢ ተመልከቱ ያለ እንትን ውሃው ላይ ግን መብት የላችሁም፣ ውሃው የኔና የልጄ ነው፣ እናንተ የመስፈር እንትኑ አላችሁ፣ መገልገል ከፈለጋችሁ ውሃን በግጅ እናደርጋለን ነው የዛኑም ጊዜ ቢሆን ጀሚል ችግር የለም ብለው ተስማምተው ፈቀጠነት መከተ ቢኢዝኒን ሚን ኡሚ እስማዒል በእስማዒል እናት ፍቃድ እዚያ ቦታ ላይ ሰፈሩ። እነዛ ጀራሂማዎች ማለት ነው ጁርሁሞች እዚያ ሰፈሩ። يقال إنهم كانوا قبل ذلك في الأودية التي بأطراف مكة እነሱ ከዚያ በፊት መካ ዳርቻ ላይ መካ ጫፎች ላይ ያሉ ወንዞች ውስጥ ነበሩ። ነገር ግን በኋላ መጥተው ከሷ ጋር ተጎራብተው ተቀመጡ። ቡኻሪ በዘገቡት ዘገባ أنهم نزلوا مكة بعد إسماعيل መካ ላይ ያረፉት ከነብዩላህ እስማዒል በኋላ ነው። እሱም እዚያ ቦታ ላይ የሰፈሩት መች ነበር? قبل أن يشب እሳቸውም ወደ ወጣትነት እድሜ ከመግባታቸው በፊት ልጅ ሆኖ ሳለ ማለት ነው። وأنهم كانوا يمرون بهذا الوادي قبل ذلك በዚህ ወንዝ ዘንድ ከዚያ በፊት ያልፉ ነበር። ግን እንደዚህ ምንጭ ያለውና ነዋሪ ሰው ያለው መሆኑን አያውቁም። በኋላ ግን እዚያ እነሱን አገኙ፣ ተጎራብተው ኖሩ ማለት ነው። وقد كان إبراهيم يرحل إلى مكة እና ነብዩላህ ኢብራሂም ደግሞ ልጃቸውንና ባለቤታቸውን እዚያ ቦታ ላይ ከጣሉ በኋላ አልፈው እየመጡ ይጎበኟቸው ነበር። ነገር ግን ከጊዜ ወደ ጊዜ እየመጡ ይጎበኛሉ እዚያ የተውትን ቅሪታቸውን ለመመልከት። ولا يعلم كم كانت هذه الرحلات ይቺ መጥተው ያደረጓት ጉዞ ወደ መካ ያደረጓት ጉዞ ምን ያክል እንደሆነች ስንት ጊዜ መጥተው እንደጎበኙ በግልጽ የተቀመጠ ነገር የለም። ነገር ግን ታሪክ ምንጮችና ታማኝ የሆነው የአላሁ ሱብሓነሁ ወተዓላ ወህይ የሚያመለክተው 4 ጉዞዎችን እንዳደረጉ ይጠቁማል። አንደኛው فقد ذكر الله عز وجل في القرآن أنه أرى إبراهيم في المنام أنه يذبح إسماعيل الله عز وجل نبي الله إبراهيم لجاتشون إسماعيل سياردوت الله ياساياتشوال كذا ያንን ትእዛዝ በመፈጸም ተነሱ ማለት ነው ነብዩ الله إبراهيم ከዚያም አላህ Subhanahu Wa Ta'ala እንዲህ በማለት ያን ክስተት ሱረቱ الصافات ላይ ያነሳልናል። فلما أسلم وتله للجبين وناديناه أي يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم لا فلما أسلم بتعززوا جزي اج بسطوا جزي ሁለታቸውም ማለት ነው። ነብዩላህ እስማዒልም እሻሉ ነብዩላህ ኢብራሂምም ትእዛዙን ተቀበለው እኛ ክሌት አሉት ልጃቸውን እንደገና ለማረድ ጊዜ ደግሞ መተው ልረደህ አላህ ረድ ብሎኛል አሏቸው። ነብዩላህ እስማዒልም የታዘዝከውን አድርግ አሏቸው። የተነገረን ይሄን ያክል ነው። እና ወተለሁ ሊልጀቢን በጎኑ አስተኙት፣ በግንባሩ ደፍተው አስተኙት። በፊት ለፊት ለማረድ ሳይችሉ ሲቀሩ በአባቴ
በግንባሬ ድፋኝና ከኋላ በኩል አድርግ ፊት ለፊት ካየኸኝ ላትጨክን ትችላለህ የጌታን ትእዛዝ መፈጸም ሊያቅትህ ይችላል ብሎ በሳቸው ስምምነት መሰረት በዚህ ባንገታቸው ለማረድ እየገዘገዙ እያለ ከአላህ መለኮታዊ ጥሪ መጣ ወናደይናሁ ይላል ጠራ ነው አያ ኢብራሂም አንተ ኢብራሂም ሆይ አላሁ አክበር قد صدقت الرؤيا አው መናምህን ሩእያህን እኮ እውነት ብለሃል በትክክልም አይተሃል እና እውነት ብለህ የታዘዝከውን ፈጽመሃል በዚህ ትመሰገናለህ ኢና كذلك نجزي المحسنين በጎዋዮችን መልካም ሰሪዎችን በዚህ መልኩ እንመነዳለን إن هذا لهو البلاء المبين ይህ ደግሞ ግልጽ የሆነ ፈተና ነው ላንተ ሙከራ ነው ልጅህን ረድ እሺ ይህ ፈተናውን ተወጥተሃል ለፈተና ነበር የታዘዝከው ፈተናውን አልፈሃል ተባሉ وفديناه بذبح عظيم ትልቅ በሆነ ቤዛ በጀነው ይላል አላህ Subhanahu Wa Ta'ala ፊዳ ሰጠነው ከዚያም የተነሳ ይሄ ኡድህያ የሚባለው የተጀመረው በዚያ ነው እና ለዚህ አንዴ መጥተዋል ሲፍረ ተክዊን ላይ ደግሞ እንደዚሁ ኦሪት ዘፍጥረት ላይ አንድ ደግሞ የተጠቀሰ አለ ካነ ነብዩላህ እስማኤል ከኢስሐቅ 13 ዓመት የ13 ዓመት እድሜ ይበልጣል ማለት ተጠቅሷል የዚህ የቂሳ መጣት ታዳ يدل على انها وقعت قبل ميلاد اسحاق የነብዩላህ እስማኤል የርድ ፍጻሜ ኢስሐቅ ከመወለዱ በፊት ተከሰተ መሆኑን ነው የሚያሳየው ነብዩላህ እስማኤል ነብዩላህ ኢስሐቅን 13 ዓመት የሚበልጧቸው ከሆነ የርድ ክስተቱ የተከሰተው ነብዩላህ እስማኤል ላይ ነው እንደገና ነብዩላህ እስማኤልም ለነብዩላህ ኢብራሂም የበኩር ልጃቸው እሳቸው ናቸው ማለት ነው የበኩር ልጅ ኢስሐቅ አይደሉም የበኩር ልጅ ነብዩላህ እስማኤል ናቸው እንደዚሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢብኑ ዘቢሐይን በመባል የታወቁትም አንደኛው ዘቢህ ነብዩላህ እስማኤል ናቸው ሁለተኛው ዘቢህ ደግሞ ወደፊት እንደምንመለከተው ነብዩላህ ማነው አብዱላህ የነብያችን አባት ናቸው ጀሚል እና ኦሪት ዘፍጥረት ላይ እንደተጠቀሰው وسياق القصة يدل على أنها وقعت قبل ميلاد إسحاق لأن البشارة بإسحاق ذكرت بعد سرد القصة قرآنهم لاي የቁርአኑ አመጣጥ የነብዩላህ ኢስሐቅ በስራት ለነብዩላህ ኢብራሂም የመጣችው ትረካዋ የነብዩላህ እስማኤልን እርድ ከዘገበልንና ከተረከልን በኋላ ወበሸርናሁ በኢስሐቅ ብሎ አስከትሎ አመጣ የበኩር ልጅ እስማኤል ናቸው ማለትን እንማራለን ነው وهذه القصة يجم تاريخ تادا تتضمن رحلة واحدة عند جزون يزالنالج نبي الله إبراهيم ود مكة يدرجوتن جزو قبل أن يشب إسماعيل نبي الله إسماعيل وتأتكم هنا تشوبحي بفيت مالتنا أما الرحلات الثلاث نزيا صوستو جزوج رقمو الأخرى الآخر فقد رواها البخاري بطولها برجمو إمام البخاري زقبوتال عبد الله بن عباس وابي بمادرق ወደ ነብያችን አለይሂ ሰላቱ ወሰለም ረፍዕ የተደረገ ሐዲስ በዚያ መልኩ ዘግበውልናል ከዚያ ግን ሙለخص ባጭር የተነገረው أن إسماعيل لما شب وتعلم العربية نبي الله إسماعيل ወጣት በሆኑ ጊዜና ከጅሩህሞች አረብኛን ደግሞ አረብኛ ቋንቋን በተማሩ ጊዜ وأنفسهم وأعجبهم ከነሱ እጅግ በጣም የበለጠና يعني صار انفس منهم يعني صار احسن منهم በጣም ቆንጆና የሚያስደንቅ በሆነ ጊዜ ምን አደረጉ زوجوه امراه منهم ከነሱ የሆነች አንዲትን ሴት ዳሩት እናቱም ያው ከፍ ካለ በኋላ ሞቱ ኢብራሂም እንደገና ያን መካ ላይ የጣሉትን ታሪካቸውን መጎብኘት አስፈለጋቸውና መጡ ሲመጡ ነብዩላህ እስማኤል ካገቡ በኋላ ነበር የመጡት እዛ ጉዞ አድርገው መካ ላይ ሲደርሱ ልጃቸውን እስማኤልን አላገኙትም ባለቤቲቷን ጠየቋት ባለቤትሽ የት ሄዶ ነው ልጄ فسأل امرأته عنه وعن احوالهما ባለቤቴማ ወደ አደን ሄደዋል አለቻቸው እንደው ኑሯችሁ እንዴት ነው ቆንጆ ነው ወይ ምናምን ብለው ሲጠይቋት
እዳም እንኖራለን ብለህ ነው ደሞ አንተ ስጋ አደን ያድናል ያችንን ቀምሳለን በዚያ ላይ ውሃን ጠጣለን ሌላ ነገር የለም ብላ ያላትን ኑሮ አማረረች መጥፎ ሴት ናት ማለት ነው እና فشكت إليه ضيق العيش የኑሮን ጥበት የኑሮን ችግር አወራቻቸው ከዚያ አንድ ትእዛዝ አዘዟት فأوصاها أن تقول لإسماعيل أن يغير عتبة بابه እንግዲህ ባለቤትሽ ሲመጣ አንድ ሽማግሌ መጥቶ ነበር እንዲህ አይነት ብለሽ ንገሪውና ያ ሽማግሌ የቤትህን ምድራፍ ቀይረው ጉበን ማለት ነው የቤትህን ምድራፍ ቀይረው ብሎሃል ብለሽ ንገሪው አሏት ነብዩላህ እስማኤል እንደመጡ አወቁ አባትየው ምን እንደፈለጉ የመጡትም አባታቸው መሆኑን አወቁና ያችን ሴትዮ በየቤት ምድራፍ ማለት አንቺ ነሽ ወደ ቤቶችሽ ሂጂ ብለው ሸኟት وهي ابنه مضاء ነው ሸኟት كذا فطلق امرأته تلك وتزوج بامرأة أخرى ليلى مستاقبو وهي ابنة مضاض بن عمرو كبير جرهم وسيدهم يا مضاض بن عمرو لجن برج الصم يجرهم علىك يهونو سويه يتعلقاچو ልጅ ነበረችና እሷን አገቡ እሷን ባገቡ ጊዜ ደግሞ ነብዩላህ ኢብራሂም መልሰው ሊመጡ ነው ነገር ግን የዛሬ ደርሳችን ሰዓቱ እዚህ ላይ ይገድበናል በሚቀጥለው ደርስ በሌላ ሐለቃ እስከምንገናኝ ሰላም ሁኑ ይያልኩኝ በዚሁ ላይ የዛሬውን ደርሴን ቋጫለሁ ወሰለላሁ ወሰለም على نبينا محمد وعلى اله وصحبه اجمعين ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين